መጽሐፈ ኢዮብ ምዕራፍ 21 ኢዮብም መለሰ እንዲህም አለ። ስሙ፣ ቃሌን ስሙ፣ ይህም መጽናናታችሁ ይሁን። እናገር ዘንድ ተዉኝ፣ ከተናገርኩም በኋላ ተሳለቁ። በውኑ የኀዘን እንጕርጕሮዬ ለሰው እናገራለሁን? አለመታገሥ ስለምን አይገባኝም? ወደ እኔ ተመልከቱ ተደነቁ፣ እጃችሁንም በአፋችሁ ላይ አኑሩ። እኔ ባሰብሁ ቍጥር እጨነቃለሁ፣ አጥርም ሥጋዬን ይይዛል። ስለምን ኃጢአተኞች በሕይወት ይኖራሉ? ስለምንስ ያረጃሉ? በባለጠግነትስ ስለምን ይበረታሉ? ዘራቸው ከእነርሱ ጋር ጸንቶ ይኖራል፣ ልጆቻቸውም በዓይናቸው ፊት ናቸው። ቤታቸው ከፍርሃት ወጥቶ የታመነ ነው፣ የእግዚአብሔርም በትር የለባቸውም። ኮርማቸው ይወልዳል፣ ዘሩንም አይጥለውም። ላማቸውም ትወልዳለች፣ አትጨነግፍም። ሕፃናቶቻቸውን እንደ መንጋ ያወጣሉ፣ ልጆቻቸውም ይዘፍናሉ። ከበሮና መሰንቆ ወስደው ይዘምራሉ፣ በእምቢልታ ድምፅ ደስ ይላቸዋል። ዕድሜያቸውንም በተድላ ይፈጽማሉ፣ ድንገት ወደ ሲኦል ይወርዳሉ። እግዚአብሔርንም ከእኛ ዘንድ ራቅ፣ መንገድህን እናውቅ ዘንድ አንወድድም። እናመልከውስ ዘንድ ሁሉን የሚችል አምላክ ማን ነው? ወይስ ወደ እርሱ ብንጸልይ ምን ይጠቅመናል? ይላሉ። እነሆ ሀብታቸው በእጃቸው ውስጥ አይደለምን? የኀጥኣን ምክር ከእኔ ዘንድ የራቀች ናት። የኀጥኣን መብራት የጠፋው መቅሠፍትም የመጣባቸው እግዚአብሔርም በቍጣው መከራ የከፈላቸው በነፋስ ፊት እንደ ገለባ ዐውሎ ነፋስም እንደሚወስደው ትቢያ የሆኑ ስንት ጊዜ ነው? እናንተ እግዚአብሔር በደላቸውን ለልጆቻቸው ይጠብቃል ብላችኋል። እነርሱም ያውቁ ዘንድ ፍዳን ለራሳቸው ይክፈል። ዓይኖቻቸው ጥፋታቸውን ይዩ፣ ሁሉን ከሚችል አምላክ ቍጣ ይጠጡ። የወራታቸውስ ቍጥር ቢቈረጥ ከእነርሱ በኋላ የቤታቸው ደስታ ምን ይሆናቸዋል? ከፍ ከፍ ባሉትስ ላይ ለሚፈርድ ለእግዚአብሔር በውኑ ሰው እውቀትን ያስተምራልን? አንድ ሰው በሰላም ተዘልሎ ሲቀመጥ በሙሉ ኃይሉ ሳለ ይሞታል። በአንጀቱ ውስጥ ስብ ሞልቶአል፣ የአጥንቶቹም ቅልጥም ረጥበዋል። ሌላውም ሰው መልካምን ነገር ከቶ ሳይቀምስ በተመረረች ነፍስ ይሞታል። በአፈር ውስጥ በአንድ ላይ ይተኛሉ፣ ትልም ይከድናቸዋል። እነሆ አሳባችሁን የመከራችሁብኝንም ክፉ ምክር አውቄአለሁ። እናንተ የከበርቴው ቤት የት ነው? ኃጢአተኛውም ያደረበት ድንኳን የት ነው ብላችኋል። መንገድ አላፊዎችን አልጠየቃችሁምን? ምልክታቸውን አታውቁምን? ኃጢአተኛው በመቅሠፍት ቀን እንደ ተጠበቀ በቍጣው ቀን እንደሚድን መንገዱን በፊቱ የሚናገር ማን ነው? የሠራውንስ የሚመልስበት ማን ነው? እርሱን ግን ወደ መቃብር ይሸከሙታል፣ ሰዎቹም በመቃብሩ ላይ ይጠብቃሉ። የሸለቆው ጓል ይጣፍጥለታል፣ በኋላውም ሰው ሁሉ ይስባል። በፊቱም ቍጥር የሌለው ጉባኤ አለ። የምትመልሱልኝ ውስልትና ነውና በከንቱ እንዴት ታጽናኑኛላችሁ?